ኮንግራ አርሴ ፋሚሊ ኮንግራ አርሰናል ኒውካስትልን 1-0 በሆነ ውጤት በፈርስት ሃፍ በኢዜ ጎል ማለት ነው ማሸነፍ ችሏል ማለት ነው። እንኳን ደስ አላችሁ። እጅግ በጣም ግን እውነት የሚያሳቅቅ ጨዋታ ነበር። እኔ በተለይ አርቴታ እንዴት እንዳሳዘነኝ በእውነት ነው የምላችሁ። አርቴታ አይኑን አይታችሁታል። ጨዋታው እስካለቀ በኋላ ደስታውን ስታዩት እውነት እንዴት ተሳቆ እንደነበር እውነት ነው የምላችሁ። ደጋፊው ራሱ እንዴት ነው የሚያሳዝኑት እውነት ነው የምላችሁ። ለማንኛውም እጅግ በጣም ደስ ብሎኛል። ኮንግራ ይማቻችሁ ከምር ነው የምላችሁ። ምክንያቱም ይሄ ጨዋታ በቃ የግድ ነበር፣ የሞት ሽረ ጨዋታ ነበር። ዋናው 3 ፖይንቷ ናት። ግን ቅድም እንደተናገርኩት ከኤቨሬጅ ኢዜ ጎል በኋላ ፈርስት ሃፍ ላይ በደንብ ማጥቃት ነበረበት አርሰናል። ያው እንደዚህ ነው፣ ሁሌም አንድ ጎል አስቆጥረ ልትተማመን አትችልም እና ምን እንደሚፈጠር በተለይ ደግሞ የዊሳ ጎል መቆጠር የሚችል ኳስ ነበር። እውነት ነው የምላችሁ ተርፋችኋል። ዊሳ ውለታ ነው ያላላችሁ። እውነት ነው የምላችሁ። ለማንኛውም ግን አርሴ ፋሚሊ ኮንግራ ብያለሁ። ይመቻችሁ። ውይ ተመስገን። ምን አይነት ጨዋታ አስጨናቂ ጨዋታ እንደነበረ ብታውቁ እኮ ከምሬ ነው የምላችሁ። እንዴ ጭንቀት በኢየሱስ ስም ኢዚ አይን አባት እንዴ አይደለም። እዚህ አይኑ ደጋፊ ቀርቶ ውጭ ያሉት ደጋፊ ራሱ አይታችሁታል አይደለ? ከህፃን እስከ ሽማግሌ ከአዋቂ እስከ ወጣቱ ድረስ እንዴት ጨንቆን እንደነበረ እቺ 3 ነጥብ ታስፈልገን ነበረ። ከምር እንዴት እንደጨነቀኝ በላቦኝ ነው ያየሁት። በተለይ ደግሞ የመጨረሻዎቹ ተጨማሪ ደቂቃዎች ወይዚያኔ አባት ገላገልከን። ነገ ደግሞ ይቋጠራታል በሲቲ በባህሬን በቡሌ በዛም በዚህም ብሎን ቢሆን ይህንን ዋንጫ እንበለዋለን። ሻርሲ ፋሚሊ ዶንት ጊቭ አፕ። ጭራሽ ወደፊት ክለባችሁን ብቻ ይዛችሁ ወደፊት ተስፋ መቁረጥ አያስፈልግም። የስ በጣም ስለምንችል 1-0 በቃ ኤዜ በጣም ትችላለህ። ኧረ እኛ ግን እድላችን ምንድነው? እግዚአብሔርን እድላችን በጣም ጥሩ መጫወት የሚጀምር ሰው ይጎዳብናል። ሃቨርዝ ዛሬ ብዙ የአየር ኳሶች በቃ ደስ የሚል ጨዋታ እየተጫወትን የነበርን ሰዎች ኤዜ ተጎዳ፣ ሃቨርዝን ተጎዳ። ሁለት ሰው ግን በጣም ያምራል። 1-0 አሸንፈናቸዋል። በጣም የሚያምር ጎል። ኤዜ በጣም ነው የምትችለው። እናቴ ትሙት። ወይኔ ጉዴ ምን አይነት ጎል ነው! በና ኳሱ እንደዚህ ነው የዞረው። እግዚአብሔርን በጣም ነው የምትችለው። በጣም አሁን ይላችሁ በ3 ነጥብ አድርገናል። ቢቻል 2 ጎል ጊዮኬሬሽ ያን ኳስ ታባክናለህ። ካውንተር ሄደን አንድ በትክክል መስጠት ያን ኳስ ብትሰጠው 2 ጎል ገብቷላ። የጎል እድላችን ማስፋት ነበረብን። ግን በጣም ያበደ ጨዋታ ነው። 1-0 ፕሌይ ሬቲንግ አሁን ሰራላችኋለሁ የፈጠነ ማለት ነው። ይሄን ቪዲዮ ደግሞ ሪፖስት እያደረጋችሁት በጣም እንችላለን። በጣም ኤዜ ይችላል። አሸንፈናል እኮ ፋሚሊ። ግን ምንድነው የሳት ነው ምንድነው? የሆነ ነገር ስተናል። በቃ የሆነ የሳት ነው ነገር አለ። ጉዳት ይደራረባል። ጨዋታው ፐርፎርማንሱ አያረካም። የሚያረካ ፐርፎርማንስ አይደለም እያሳየን ያለ ነው። ተጨንቀን ነው 1-0 ያሸነፍነው። ኦን ታርጌት ራሱ ከረፍት በኋላ ከስንት ደቂቃ በኋላ ነው የሞከርነው። ፋሚሊ ምንድነው? ቆይ ምንድነው የሳት ነው? እስቲ ኮሜንት ላይ ያስቀምጡልኝ። ምንድነው የሳት ነው? ተመስገን ነው ጀማው። እኛ እኮ ያመናል እኮ። እኔ ምን አንዳንድ የአርሰናል ደጋፊዎች ማለት ነው ጤነኛ አይደለንም። ስለምን አባታችን ብዙ ጎል ነው የምናወራው እንዴ? 1 ጎል ከበቂ በላይ ነው። በቃ 3 ነጥብ ማግኘቱ ነው ዋናው ነገር። ጀማ የምሬን ነው የምላችሁ። እንደው የሆነ ጨዋታ መርጠን ብዙ ጎል ካስቆጠርን ብለን እንመኝ እንጂ አሁን ባለን አታክ እውነት አንወሻሽ። አርሰናል ደጋፊዎች እንደው 3-4 ጎል ማስቆጠር የሚችል የአጥቂ መስመር ክፍል አለን። ገና ነው። ሳካ መመለሷ ነው ገና። ጀማው ኤዜ ጥሩ እያሳየን ነው። ጉዳቱ ብቻ ነፃ ይሁንልን ጀማውና በዚህ ፐርፎርማንስ ይቀጥል እንጂ ቅብረራምበል ኬታ ባታችን አምጥተን ነው እኛ 3-4 ጎል እያገባን እናሸንፈው። ካይ ሃቨርት እያለ የተለያዩ የጎል እድሎችን የመፍጠር ቻንስ ይኖረናል። በነዛ መካከል እናስቆጥር ይሆናል እንጂ ካልሆነ ተመልከቱት። ቪክቶር ዮኬሬሽ ከገባ በኋላ ያለቀለት ጣጣውን የጨረሰ ኳስ ካላቀረብንለት በቀር ፕሬስ በማረጉ ረገድ እንኳን እንዴት ደካሞች እንደሆነ ተመልክታችኋል አይደለም? ይሁን ግን ትልቁ ፖይንት ይሄንን ጨዋታ አስጠብቀን 1-0 አሸንፈን ከወጣን በቃ በቂያችን ነው። ተመስገን ማለት ነው። የምሬን ነው ማለት አንተ ዊሳይሳቶን ኳስ ያኳስ እኔ ቀልቤ ትርክክ 2 ቦታ ማንዬ ጠላተ እንደዚህ ትርክክ ይበል አትልልኝም? እንኳን ደስ አላችሁ አርሰናል ደጋፊዎች። 3 ነጥብ እንግዲህ በማግኘታችን ወደ አንደኝነት ተመልሰናል። ኮፒ ሊንክ ሼር አድርጉና አዳርሱልኝ። ፒስ በቃ ይመቻሉ። ክለቡ ራሱ መግለጫ ሰጠ። ያራዳ ልጆች ቢጥለው አንዣለጠው ነው ጨዋታው ማለት ነው። በምንም ታምር ብናረፍድም አልቀረንም ነው ጨዋታው ማለት ነው። የሚኬል አርቴታው ሰራዊት ዛሬ ኒውካስትልን አስተናግዶ ማለት ነው። ከዚህ ቀደም ለየት ባለ ሴት ፒስ ጎል ነው የተመለከትነው። የበረቼ ኤዜ እጅግ በጣም የተጠና በቃ ከዚህ በፊት ትሬኒንግ ላይ እንደተከናወነ የሚያስታውቅ ጎል ነው እንግዲህ ማስቆጠር የቻሉት ማለት ነው። 3 ነጥቧን እንደተጠበቀች በምንም አይነት ታምር ልንጥላት አንፈልግምም፣ ፍላጎትም የለንም፣ አንችልም ብሏል
ፔፕ ጋርዲዮላ ሰላዊት መልእክት ማስተላለፍ ችሏል ማለት ነው። የአራዳ ልጆች በሚያስገርም ሁኔታ ዛሬ አርሰናል ኒውካስትልን 1-0 በሆነ ውጤት ማለት ነው። አርሰናል ሲጀምር ካገባ በኋላ ልታገባ መታሰብ ከሆነ እንዳታስብ ጎብዬ፣ ሌላ ነገር የለውም ነው። በቃ ማሰብ የለብህም አለቀ። እሱ ቀድሞ ያገባብኝ ነው። ከዛ በፊት ነው መፍጨርጨር ያለብህ ነው። ካገባ በኋላ ወዴትም ወደዛም ወደዚህም የለም። ቻው ቼልሲ ነው የአራዳ ልጆች ማለት ነው። ማንኛውም አርሰናል 3 ነጥቡን በሚገባ ይዞ ወደ ቤቱ ልም ብሏል ማለት ነው። በሜዳው ጠርቶ ኒውካስትልን ጆሮ ጉንድም ብሎታል። ሐሳብ አስተያየታችሁን ኮሜንታን ቁጭ አድርጉ። ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። መድፈኞቹ አርሰናሎች በጭንቅ በተፈተኑበት ጨዋታ ድል በማድረግ ወደ ፕሪሚየር ሊጉ መሪነታቸው መመለስ ችሏል። በ34ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የኤሪሃውን ኒውካስትል ዩናይትድን ኤምሬትስ ላይ ያስተናገደው የሚኬል አርቴታው አርሰናል 1-0 በሆነ ጠባብ ውጤት በማሸነፍ ነው ወደ ፕሪሚየር ሊጉ መሪነት በ73 ነጥብ መመለስ የቻለው። ማንቸስተር ሲቲ ቀሪ ጨዋታ ያለው በ70 ነጥብ ሁለተኛ ደረጃ ላይ ይገኛል። እንግዲህ ለመድፈኞቹ አርሰናሎች ብቸኛውን ጎል ኤብሪቼ ኢዜ ነበር በጣም በግሩም ሁኔታ ከቦክስ ውጪ ማስቆጠር ችሎ የነበረው። ከሴት ፒስ የመጣች ኳስ ነበረች። ከዛ በፊትም በጣም በተደጋጋሚ በጨዋታው ላይ ሲሞክሩት ነበረ። ክሮስ የተደረገች ሳይሆን በጨዋታ ከሴት ፒሱ በቀጥታ በማስጀመር ነበረ ወደ ቦክሱ የሚገኘው ካያቨርስ ኳሱን ማዱኪ ያቀብለው። ከዛ ካያቨርስ ቦክስ ውስጥ ለሚገኘው ኢዜ ያቀብሎት ኢዜ በግሩም ሁኔታ በመጨረስ የመድፈኞቹ አሸናፊ ማድረግ የቻለችን ጎል ማስቆጠር የቻለው ማለት ነው። በዚህ ጨዋታ ላይ በኒውካስትል ዩናይትዶች በኩል ወደ መጨረሻ ደቂቃዎች አካባቢ በጣም ከበድ ያለ ፈተና ጠብቋቸው ነበር ለመድፈኞቹ አርሰናሎች። 1-0 እና የዛፍ ላይ እንቅፍ አንድ ነው ማለት ይቻላል። ምክንያቱም መቼ ልትወድቅ እንደምትችል አታውቀውም። ስለዚህ መድፈኞቹ አርሰናሎች ግን በጣም በጭንቅ ውስጥ ሆነም ቢሆን ውጤቱን በማስጠበቅ ጣፋጭ የሚባል 3 ነጥብ በማስመዝገብ ወደ ፕሪሚየር ሊጉ መሪነታቸው ተመልሰዋል ማለት ነው። አርሰናሎች ግን አንዳንድ የካውንተር አታክ ትራንዚሽኖቻቸውን እንኳን የሚጠቀሙበት መንገድ በጣም ደካማ ነበረ። ከአንድ በላይ ጎል አለማስቆጠራቸውም እንግዲህ ይበልጥ ፈተና ውስጥና ጭንቅ ውስጥ እንዲገቡ አስገድዷቸው ነበረ። በዚህ ጨዋታ ላይ የነ ካይ ሃቨርትዝ መጎዳት ለመድፈኞቹ አርሰናሎች ትልቅ ራስ ምታት ይሆናልም ተብሎ ይጠበቃል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። መድፈኛው አርሰናል ወደ መሪነቱ ተመልሷል። ባክ ቱ ቶፕ ከኒውካስል ጋር በጣም ቀላል የሚባል ፈተና አልነበረም የተጋረጠባቸው። ነገር ግን መድፈኞቹ አርሰናሎች 9ኛው ደቂቃ ላይ ኤብሪቼ ኢዜ በጣም በአስደናቂ ሁኔታ ባስቆጠራት ብቸኛ ጎል ታግዞ በጣም ወሳኝና ጣፋጭ የሚባል ድል በኒውካስል ላይ በኤምሬትስ ተቀዳጅቷል። ከቀናት በፊት በተቀናቃኙ ማንቸስተር ሲቲ ብዙ ጎሎች ባስቆጠሩ የአንደኝነት ስፍራውን ተነጥቆ የነበረው መድፈኛው ዛሬ እንግዲህ ከኒውካስል ጋር ድል አስመዝግቦ ወደ መሪነቱ ተመልሷል። በእርግጥ ማንቸስተር ሲቲ ቀሪ ጨዋታ የሚያደርግ ይሆናል። መድፈኞቹ አርሰናሎች ብዙ በታገሉበት ብዙ ዋጋ በከፈሉበት ካይ ሃቨርትዝ በአሳዛኝ ሁኔታ በጉዳት ከሜዳው ተቀይሮ በወጣበት ጨዋታ ላይ ኒውካስል ላይ እጅግ ወሳኝና ትልቅ ድል አስመዝግቧል። በጨዋታው ላይ የጨዋታው ኮከብ ለእናንተ ማን ነበር? ስለ አርሰናል አስደናቂ ድልና ወደ መሪነት ስለመመለሱ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ማን እኔ እዛ ጋር ማለት ነው እኔ ክለቤን ትቼ እዚህ ጋር ቋጥርላለሁ። እግዚአብሔርን እዛ ጋር በቃ እኔ ካሁን እዛ ጋር ሳቅቁኝ እዚህ ጋር ደግሞ ኤዜ እንዳገባ ሳቅ እንደማይጥል ያወቁት። በቃ ለምን ኤዜ ቀድሞ አግብቶ አርሰናል ጥሎ አይወጣም? ገብቷል። ኒውካስል ተው ምንም ኢቨን አርሰናል ኳስ አግብቶ ለኒውካስል ኳሱ ሰጥቷቸው ምንም ነገር የለም። ሹቱን ታርጌት እኮ አላቸው። ግን በቃ እግዚአብሔርን እኔ ዞሮ ራሴው አስጥዬ ነው ራሴው ነው ቀጣዩን ጨዋታዎች ያሉትን አሸንፌ ራሴ ነው የምበላው ነው ችግሩ። አንተ ምን አይነት ጎል አግብቶ እንዲህ በ1-0 ያልቀን? 1-0 እኮ የሚያስጠላ ውጤት የለም ደግሞ። ወይ አልቋጥረናል ወይ ሁለተኛ አግብተው ተስፋ ላስቆረጡን። ወያላ አመለጥከኛ። የሀገር ጉዳይ እኔ በወጣው አመለጥከኛ። ዛሬ ፍሬ ተጎዳ ብል አመለጥከኛ። ወያላው እኔ ሀገር ጉዳይ ገጥሞ ሀገር ይበልጣል ብዬ ነው እንጂ ማለት እኔ አሳያለሁ። ወያላ እንዲህ የምትቀጥል መስሎሃል? እንደዚህ አሳያለሁ። እኔ እኮ ወይኔ ችግር የለም አሳያለሁ። ይሄ አርሰናል ነው። ቋጥረ ፍሬ ፈንድቶ በጊዜ ትተኛለህ ማለት ነው። ዳይ ተኛ። ልምከራ አንድ ምክር የጆኒና የንቃተ ህሊናን ፋይትይ ልጋብዘ ማለት ነው። ይመቻችሁ። በተረፈ የመድፈኛው ቤተሰብ 3 ነጥብ። ኤዜ ምን አይነት ጽድት ያለ ጎል ነው ያገባችሁ። ለነገሩ ላንቺ ኖርማል ነው። ሃቨርትዛችን አሲስት አድርገሽ ወጣሽ፣ ኤዜያችን አግብተሽ ወጣሽ። የውሻ ቁስ ያርጋላችሁ ማን 5 ጨዋታ እኮ ነው የቀረን። ቻምፒየንስ ሊግ ሲጨመር 8 ጨዋታ። ለ8 ጨዋታ አንድ ሰው ባይጎዳብንስ ምን አለበት? ገባ አይደለ? ዋናው 3 ነጥብ ነው። 2-3 ጎል ብናገባ ደስ ይለን ነበረ፣ ግን ብዙ ቻንስ ራሱ መፍጠር አልቻልንም። ተረዳሽኝ አይደለ? ሴት ፒሱን ግን እንዴት ነው አየኸው? ሴት ፒሱን ማን ግፊያ ምናምን ያላችሁ ሰዎች እንደዚህ አይነት ሴት ፒስ አግብታችሁ ነበር ልትላጡብን የሞከራችሁት። ተመቸህ? ከቦክስ ውጪ ኤዜ እንዳያገኝህ እንዳያገኝህ። 4 በረኛ ብታመጣ ምንም ለውጥ አታመጣም። ዊአር ዘ ገነርስ። ዋናው 3 ነጥብ ነው። ሲቲ እንዲያሸንፍ ነው መቋጠር ያለብን። ለምን ተጫዋች ሌላ ጨዋታ ይጨመርለት ምን አገባን እኛ እዚህ ዋንጫ ውስጥ የለም። ተረዳኝ አይደል? ደግሞ ቸልሲ ደግሞ ይሄን ዋንጫ በልቶት ደግሞ ካንተ የተሻለ ነው ይበላል። ሲቲ ነው መብላት ያለበት።
ገባርለ ሁለት እንካፈላለን ነው የሚልሽ። ተረዳኝ? ይመችሽ ገነርስ መድፈኛው ባክ ቱ ቶፕ ኦፍ ዘ ሊግ መቼ ማንመለስ መስሎ ነበር። ገና ፉላምን ደግምና 6 ነጥብ አድርጌ እጠብቃለሁ። አንተ ዱቄት ዌር ዘ ገነርስ ጌት ኢን አርሰናል ሮጣችሁ መሪ ለመሆን ማን ብሏችሁ? በቃ መሪ ለመሆን ማን ብሏችሁ? ለነገሩ ረዳት ሁልጊዜ መሪ ላይ የሚቀመጠው ሹፌር እስኪመጣ ድረስ ነው። ሹፌሩ እስኪመጣ ድረስ በደንብ ተፍታቱበት፣ ዘራ በሉ።